ከወዲሁ በጉጉት የሚጠበቀው ዶናልድ ትራምፕ በፍጻሜው ጨዋታ ላይ ይገኛሉ ወይስ አይገኙም የሚለው ጉዳይ ነበር። አሁን በተሰማ መረጃ ዶናልድ ትራምፕ በፍጻሜው ጨዋታ ላይ እንደሚገኙ የፊፋ ፕሬዚዳንት ይፋ አድርጓል። የፊፋ ፕሬዚዳንት እና ዶናልድ ትራምፕ እጅግ ጥልቅ የሆነ ቅርርብ እንዳላቸው ይታወቃል። እናም እንግዲህ የፊፋው ፕሬዚዳንት ይሄንን ይፋ አድርገዋል ነው የተባለው። የፊፋው ፕሬዚዳንት ጊያኒ ኢንፌንቲኖ እንደገለጹት ዶናልድ ትራምፕ በሐምሌ 12 በሚደረገው የፍጻሜ ጨዋታ ላይ ተገኝተው ጨዋታውን ይመለከታሉ፣ እንደዚሁም ለአሸናፊው ቡድን ዋንጫ ያስረክባሉ ሲሉ ነው የፊፋው ፕሬዚዳንት የገለጹት ማለት ነው። ይህ ጨዋታ የፍጻሜ ጨዋታ ሐምሌ 12 ቀን በኒው ጀርሲ በሚገኘው ሜትላይ ስታዲየም ነው የሚደረገው ተብሏል። በዛ ዕለት እንግዲህ ከ1 ቢሊዮን በላይ ተመልካች ይኖራል ተብሎ ነው የሚጠበቀው አጠቃላይ ማለት ነው። በሶሻል ሚዲያም እንደዚሁም በቴሌቪዥንም በሁሉም ማለት ነው። እንግዲህ በዛ ዕለት በሜዳ ተገኝተው ይህንን ጨዋታ ያያሉ፣ ሽልማት ይሰጣሉ ተብሎ ነው የተጠበቀ የሚገኘው። እስካሁን ዶናልድ ትራምፕ በሜዳ ላይ ገብተው ያዩት የመክፈቻ ስነስርዓቱ ላይ አልተገኙም። ሌሎች የሜክሲኮ ፕሬዚዳንት እንደዚሁም የካናዳ ፕሬዚዳንትም መክፈቻው ላይ በመጨረሻም የአፍሪካ ዋንጫ ክስተት በዓለም ዋንጫም እንደዚሁ ተደግሟል። ብቻውን ቆሞ ገና ጨዋታው ከመጀመሩ ከ1 ሰዓት በፊት ቀድሞ ገብተው የዋንጫውን ጨዋታ ሙሉ ለሙሉ እስከሚያልቅ ድረስ ቆሞ ነው የተመለከተው። የአፍሪካ ዋንጫን ላይ እንዳደረገው ማለት ነው። እንግዲህ የፓትሪስ ሉሙምባ ተምሳሌትን የሚሽል ኑካም የሜምቦልዲንጋ ለመጀመሪያው ለዓለም ዋንጫ ማጣሪያ ጨዋታ ባይደርስም ያው ከኢቦላ ጋር በተገናኘ ማለት ነው። ነገር ግን አሁን በዛ ተገኝቶ በሁለተኛው ጨዋታ ላይ ተገኝቶ እንግዲህ አገሩን ሙሉ ለሙሉ ቆሞ ማለት ነው እስከ መጨረሻው ድረስ ይህንን ትዕይንት አድርጓል። ብዙዎችም የተነጋገሩበት ነው የሚገኘው በዚህ ጉዳይ ማለት ነው። በአለባበሱና እንደዚሁም በገጽታ ፓትሪስ ሉሙምባን የሚመስለውና ሞምባልዲንጋ ሙሉውን ጨዋታውን ክፍለ ጊዜ ከኒሻሳ እንደሚገኘው የፓትሪክ ሉሙምባ ሐውልት እንደ አንድ እጁን ከፍ በማድረግ ነው እንግዲህ ከወራት በፊት በነበረው በሞሮኮ ዓለም ዋንጫ ላይ እንዳደረገው በዚህ በዓለም ዋንጫ ላይም እንደዚሁ አድርጎታል። የአፍሪካ ዋንጫን ደግሞታል በዚህ በዓለም ዋንጫ ላይ ማለት ነው። እንግዲህ ሉሙምባ ቪያ ሐውልት ተመስሎ ምላሽ የማይሰጥና መናገር የማይፈልግ ሲሆን በመጨረሻም ለዓለም ዋንጫ በመገኘትህ ደስታ ነው ተብሎ ሲጠይቅ በፈገግታ ታጅቦ በአዎንታ ራሱን በመነቅነቅ ሰጥቷል። ያው ምንም አይናገርም። እና እንዴት አገኛችሁት ይህንን? በእንግሊዙ ብሔራዊ ቡድን አጥቂ ላይ ሃሪኬን ላይ የሰራውን ወይም ደግሞ ጥንቁልና ማለት ነው ማንሳቱን ገልጿል ነው የተባለው። ናና ክዋኩ ቦንሳም በሃሪ ኬን ላይ እንግዲህ መርገምት አድርጌበት ነበር ጎል እንዳያስቆጥር ማለት ነው። አሁን ግን አንስቼለታለሁ ሲል ነው የገለጸው። በ2026 የፊፋ ዓለም ዋንጫ ጋና ከእንግሊዝ ጋር ተጫውታ ነበር። በዚህ ጨዋታ ላይ የጋና ጠንቋዎች ሃሪኬንን እናስቆመዋለን ጎል አያስቆጥርም እንደዛቱት አድርገውታል። ያው ጎል ሳይቆጠር 0-0 ተለያይተዋል በዚህ ጨዋታ ላይ ማለት ነው። እንግዲህ ናና ክዋኩ የተባለው ይህ በጠንቋይ ነው እንግዲህ የሚባለው ማለት ነው። እናም እሱ በሃሪኬን ላይ የሰራውትን እንትን አንስችለታለሁ አሁን ጎል ማግባት ይችላል ሲል ነው የገለጸው። ትንሽ ለየት የሚያደርገው ነገር ግን ብዙዎች አሁን የሚተናገሩበት ያለው ጎል አለማስቆጠሩ ወይም ደግሞ አቻ መለያየታቸው ምናልባትም ይሄ ነገር ሰርቶለት ይሆን እንዴ እስከ ማለት ደርሰዋል ነው የተባለው። ቦንሳም ከጨዋታው መጀመር በፊት በሰጠው አስተያየት ሃሪኬን በጋና ተከላካዮች ላይ አደጋ እንዳይፈጠር ደምቆ እንዳይታይ አደርገዋለሁ ብሎ ዝቶ ነበር። ያም እንግዲህ ጎል ሳይቆጠር አቻ ተለያይተዋል። እና ምን ትላላችሁ እናንተ በዚህ ጉዳይ? ሀሳብ አስተያየት ካለ